ሐኪም በመሆኔ ያተረፍኩት ድህነት ነው የሚሉት የኢትዮጵያ ጤና ባለሙያዎች ሮሮና ጥያቄ የደሞዝና ጥቅም ጥያቄ ያነሱ የጤና ባለሙያዎች መንግስት ለጥያቄዎቻቸው ምላሽ የማይሰጥ ከሆነ የሥራ ማቆም አድማ እንደሚወጡ ተናገሩ። ባለሙያዎቹ ጥያቄዎቻቸውን ለመንግስት ማቅረባቸውን የተናገሩት ሲሆን ምላሽ እንዲሰጣቸው የ30 ቀናት ቀነ ገደብ ከሰጡ ሳምንታት ተቆጥሯል። የጤና ባለሙያዎቹ መኖር አቅቶናል ያሉ ሲሆን በተለያዩ መንገዶች ድምጻቸውን እያሰሙ ይገኛሉ። ሐኪም ለመሆን 23 ዓመታትን በትምህርት እንዳሳለፉ ለቢቢሲ የተናገሩት ዶክተር ኢማም ኢድሪስ ጠቅላላ ሐኪም ሲሆኑ በቅርቡ ማህበራዊ የትስስር ገጽ አነጋጋሪ የሆነ የኑሮ ሁኔታቸውን የሚያሳይ መልእክትን ከምስሎች ጋር አጋርተዋል። ቤተሰብ ብዙ ወይንም ገንዘብ እንደማገኝ ያስባሉ። ሐኪም ልጅ ስላላቸው የሚኮሩ ናቸው የሚሉት ዶክተር ኢማም ለቤተሰቦቻቸው ችግር አለመድረሳቸው ልባቸው እንደተሰበረም ይናገራሉ። 23 ዓመታትን መስዋዕትነት ለከፈለልኝ ቤተሰብ በወር 1 ኪሎ ቡና መሸፈን የማልችል ሐኪም ነው የሆንኩት ሲሉም ይናገራሉ። በጣም ነው የሚሰማው ይላሉ። ስማቸው እንዲጠቀስ ያልፈለጉ በአዲስ አበባ የሚኖሩ የጤና ባለሙያ በበኩላቸው መብላት አልቻልንም፣ ልጆቻችን ማስተማርም አልቻልንም፣ ቤት ኪራይ መክፈል አልቻልንም ሲሉ ጥያቄዎቻቸውን የሚያድር እንዳልሆነ ለቢቢሲ ተናግረዋል። መጀመሪያ ባለሙያው ጤነኛ መሆን አለበት እኮ ሌላ ሰው ለማከም ይላሉ። እርሱ በአካል በአእምሮ ጤነኛ መሆን አለበት። አሁንም ያለው ባለሙያ እንደዛ ጤነኛ አይደለም የሚሉ ዶክተር ኢማም አብዛኞቹ ሐኪሞቹ በህይወቱ ደስተኛ አይደለም። አረብ ጠዋት ቁርስ በልቶ ስለሚበላው ምሳ የሚያስብ ሐኪም ነው ያለው ይላል። እኔ ነኝ ለእነርሱ ለቤተሰቦች መሆን ያልቻልኩት። ሐኪም በመሆኔ ያተረፍኩት ድህነት ነው ይላሉ። ሰው ሰርቶ ሲቀየር አይተናል። ነገ የተሻለ ቀን ይመጣል በሚል ነው የቆየ ነው ሲሉ አክለዋል። ዶክተር ኢማም በዚህ ምክንያት የጤና ባለሙያዎች ሙያውን ጥለው እየወጡና እየተሰደዱ እንደሆነም ተናግረዋል። ስፔሻሊ ሐኪም የሆኑት ዶክተር መሐሌት ጉዑሽ መንግስት ለጤና ባለሙያዎች ያለው እይታና አያያዝ ወደ ሌላ ሀገር ተሰደው እንዲሰሩ እንደተገፋፉ ይናገራሉ። በተሻለ ክፍያና አያያዝ ሶማሌላንድ ሰርተው እንደተመለሱ የተናገሩት ዶክተር መሐሌት መኖር የሚያስችል ክፍያ ይክፈለን ሲሉ ይጠይቃሉ። የስነ አእምሮ መረጋጋት እርካታ የለንም የሚሉት ሐኪሟ የጤና ባለሙያዎች ተረጋግተው እንዲሰሩ መንገድ መመቻቸት አለበት ሲሉ ጠይቀዋል። መንግስት ትንሽ በግል እንደፈለግ ያካካሽ ነው ይላል። ተገደልኩ እንጂ እንደዚህ አልፈልግም የሚሉት ዶክተር መሐሌት የጤና ባለሙያዎችን የግል ህይወት እንዳላቸው በመጠቆም አታግቡ፣ አትውለዱ ልንባል አንችልም ብለዋል። በተለያዩ ጊዜያትን ተመሳሳይ ጥያቄዎችን ያሰሙት ባለሙያዎቹ የአሁኑ ጥያቄ ሲንከባለል እየመጣና በኑሮ ውድነትና ዋጋ ግሽበት ምክንያት የህልውና ጉዳይ እንደሆነም ተናግረዋል። ከእንቅስቃሴው አስተባባሪዎች መካከል አንዱ የሆኑት ባለሙያ ከክፍያ ባለፈ የጤና መድንም የለንም፣ ብንታመመም መታከም አንችልም ሲሉ ይናገራሉ። ስጋት ባለበት ወይም ስጋት ባለበት አካባቢ ነው እየሰራን ያለን። እንደ አደጋ ተጋላጭነት አስፈላጊ የሆኑ ክፍያዎችን እያገኘን አይደለም ሲሉ ይናገራሉ። እነዚህ ጥያቄዎችን ምላሽ ይሰጠን የሚል እንቅስቃሴ ነው እያደረግን ያለ ነው ብለዋል። ጥያቄውን ትክክልና ወሳኝ የሚለው የኢትዮጵያ ባለሙያዎች ማህበር የጤና ባለሙያው ተረጋግቶ ማህበረሰቡ እንዲያገለግል ራሱ ተረጋግቶ ህይወት እንዲኖረው ይገባል ይላሉ። የማህበሩ ምክትል ፕሬዝዳንት አቶ መለስ በአታ የጤና ባለሙያዎች የዓለም ጤና ድርጅት ባወጣው ደረጃ መከፈል እንዳለበት ጠቅሰው የጤና ባለሙያው ስለሚበላው ስለሚለብሰው እየተጨነቀ አንድን ማህበረሰብ ስለ አመጋገብ ስርዓት ማስተማርና ማከም በጣም ከባድ ነው ብለዋል። አንቺ እየሞትሽ ሌላውን እንዴት አድርገሽ ልታድኚ ትችያለሽ? በቅንነትና በታማኝነት ማገልገል እንዳለ ሆኖ ለማገልገልም ቢያንስ መሰረታዊ ፍላጎቶች ሊሟሉ ይገባል ሲሉ
አስረድተዋል። ድምፃቸውን እያሰሙ ያሉት ባለሙያዎች እስራትን ጨምሮ ጫናዎችን እየደረሰባቸው እንደሆነም ለቢቢሲ የተናገሩት ሲሆን ማህበሩ ይህን እርምጃ ጥያቄ ለማዳፈን የሚደረግና አስፈላጊም ብሎታል። የመንግስት አመራሮች ጥያቄዎቻችንን ፖለቲካዊ ስም እየሰጧቸው ነው የሚሉትም የእንቅስቃሴ አስተባባሪዎች ፖለቲካዊ ፍላጎት የለንም፣ ፍላጎታችን በልተን ማደር ነው፣ ያስተማረንን ማህበረሰብ አገልግሎ መኖር ነው ሲሉ ምላሽ ሰጥተዋል። መንግስት ለጥያቄዎቻችን መልስ ካልሰጠ የስራ ማቆም አድማ እንደሚወጡ የተናገሩት የጤና ባለሙያዎችና እንቅስቃሴዎቻቸው አስተባባሪዎቻቸው እስካሁን ከመንግስት ተስፋ ሰጪ ምላሽ እንዳላገኙ ለቢቢሲ ተናግረዋል። ለስራ ማቆም አድማ በጣት የሚቆጠሩ ቀናት የቀሩ ሲሆን በአድማው ወቅት ታካሚዎች እና ማህበረሰቡ ላይ አሉታዊ ተጽዕኖ እንዲያደርስ እንደሚያደርጉ ጠቁመዋል። በቢቢሲ ግንኙነትና ኮሚኒኬሽን ኃላፊ ዶክተር ተገኘ ረጋሳ ሪፖርቱን በሰጡት ቃለ ምልልስ ጥያቄዎቹን ተገቢ ናቸው ብለዋል። ለጥያቄዎቻቸው ምላሽ ለመስጠትም እየሰሩ መሆናቸውን የተናገሩት ኃላፊው በቅርቡ የጸደቀው የጤና አገልግሎት አስተዳደርና ቁጥጥር እርምጃ አዋጅ በርካታ ችግሮችን እንደሚፈቱ ጠቁመዋል።